ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን በኢህአዴግ ጊዜ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩትና የህወሓት ስራ አስፈጻሚ የነበሩት ወይዘሮ ኬሪያ ኢብራሂም በትግራይ የአስቸኳይ ጊዜ መታወጅ አለበት አሉ። የአባይ ተፋሰስ ኮሚሽን ወደ ተግባር ለማስገባት የተደረገው ታሪካዊ የምክክር መድረክ ተካሄደ። ሂውማን ራይትስ ዎች የአፍሪካ ህብረት መሪዎች በኢትዮጵያ ያለውን ቀውስ ትኩረት እንዲያደርጉ አሳሰበ። የዓለም አትሌቲክስ ዋና ስራ አስፈጻሚ ኢትዮጵያ ስፖርታዊ መሰረተ ልማቶች እንድታጠናቅቅ ጠየቁ። የኢትዮጵያ መንግስት የሮይተርስን የምርመራ ዘገባ ተከትሎ 3 ጋዜጠኞችን የስራ ፍቃድ ሳያድስ ቀረ። በኢህአዴግ ጊዜ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩትና የህወሓት ስራ አስፈጻሚ የነበሩት ወይዘሮ ኬሪያ ኢብራሂም በትግራይ የአስቸኳይ ጊዜ መታወጅ አለበት ሲሉ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ቃለ ምልልስ ባደረጉበት ወቅት ለህዝብ ሲባል የጦርነት በሮች ሁሉ መዘጋት አለባቸው፣ ለዚህ ደግሞ በሀገር ውስጥም ሆነ በውጭ የሚገኙ የክልሉ ተወላጆች ጥረት ማድረግ ይገባቸዋል ብለዋል። ኬሪያ ወጋንታ ከተሰኘው ጋር ባደረጉት የቃለ ምልልስ የትግራይ ተወላጆች አሰላለፋችንን ማስተካከል አለብን፣ ከፌዴሬሽን መንግስት ጎን በመቆም ህዝባችንን ከችግር መላቀቅ ይኖርበታል ያሉ ሲሆን በትግራይ ክልል ውስጥ አስቸኳይ ጊዜ መታወጅ አለበት በማለት አስረድተዋል። ንግግራቸውን ሲቀጥሉም የፌዴራል መንግስት ሊመልሳቸው ከሚችሏቸው ጥያቄዎች መመለስ መቻል አለበት ብዬ አስባለሁ። ይህንን እንዲመልስ መቃወም ሳይሆን ከጎን መቆም አለብን በማለት ገልጸዋል። የትግራይ ህዝብ ከሀገሩ ጋር የመዋጋት ታሪክ እንደሌለው የጠቀሱት ወይዘሮ ኬሪያ የህወሓት ቡድን ግን ጦርነት ለማስነሳት እየሞከረ እንደሚገኝ አስረድተዋል። ጨምረውም የትግራይ ህዝብ ከሀገሩ ጋር የሚጋጭበት ምንም አይነት ሁኔታ የለም፣ እንዲህ አይነት ታሪክም የለውም። ህዝቡ ሀገሩን የሚወድ በመሆኑ ከፌዴራል መንግስት ጋር መቆም ይኖርበታል በማለት ገልጸዋል። የቀድሞው አፈ ጉባኤ ሲቀጥሉም የትግራይ ህዝብና ምድር የጦር ሜዳ እንዳይሆን መጠንቀቅ አለብን፣ የጥፋት ኃይሎችን መዋጋት አለብን። የትግራይ የጦርነት ሜዳ መሆን የለባትም። ስለዚህም ይህ እንዳይከሰት አስተላለፋችንን ማስተካከል ያስፈልጋል ብለዋል። በማስከተልም እኔ ሰላም ይምጣ፣ ጦርነት ይቆም እያልኩ ነው። ሰላም በትግራይ እንዲሰፍን ችግሩን በህጋዊ መንገድ መፍታት ካልቻለ አስቸኳይ ጊዜ አዋጅ መታወጅ አለበት። ምክንያቱም ትግራይ ውስጥ ስርዓት አልበኝነት አለ። ህዝቡ ለጦርነት ገንዘቡ እንዲለግስና በጦርነቱ ውስጥ እንዲሳተፍ ለማስገደድ እየተሞከረ ነው በማለት አስረድተዋል። የአባይ ተፋሰስ ኮሚሽን ወደ ተግባር ለማስገባት የተደረገው የታሪካዊ የምክክር መድረክ ተካሄደ። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ የአባይ ወንዝ ተፋሰስ የትብብር ማዕቀፍ ስምምነትን ካጸደቁ የሀገራት የውጭ ጉዳይ ሚኒስቴሮች ጋር ውጤታማ ግብዣ አካሂደዋል። በመድረኩ የኢትዮጵያ፣ የኬንያ፣ የሩዋንዳ፣ የታንዛኒያ፣ የኡጋንዳ፣ የቡሩንዲና የደቡብ ሱዳን የውጭ ጉዳይ ሚኒስቴሮች ተገኝተዋል። ውይይቱም ስምምነቱ ሙሉ በሙሉ ወደ ስራ ለማስገባትና የአባይ ወንዝ ተፋሰስ ኮሚሽን ለማቋቋም በሚወሰዱ ተግባራዊ እርምጃዎች ላይ ያተኮረ ነበር። ሚኒስቴሮቹ በማዕቀፍ ስምምነት ላይ በሰፈረው መሰረት የአባይ ወንዝ ውሃን በፍትሐዊነትና በምክንያታዊነት የመጠቀም መርሆች ላይ ያላቸውን የጋራ ቁርጠኝነት በድጋሚ አረጋግጠዋል። ይህንን የጋራ የውሃ ሀብት ስምምነት ፍትሐዊነትና ምክንያታዊነት በሆነ መልኩ ማስተዳደርና መጠቀምን ለማረጋገጥ ትብብር አስፈላጊ ሆኖ እንዲቀጥል አሳስበዋል። በተጨማሪም ስብሰባው የትብብር ማዕቀፍ ስምምነትን ካጸደቁ በኋላ የተመዘገቡ ስኬቶችን የዳሰሰ ሲሆን ተቋማዊ አደረጃጀቱን የመመስረት ሂደት በተሳካ ሁኔታ እንዲጠናቀቅ ያላቸውን ቁርጠኝነት መግለጻቸውን የውጭ ጉዳይ ሚኒስቴር በማህበራዊ ትስስር ገጹ አጋርቷል። ሂውማን ራይትስ ዎች የአፍሪካ ህብረት መሪዎች በኢትዮጵያ ያለውን ቀውስ ትኩረት እንዲሰጡበት አሳሰበ። ሂውማን ራይትስ ዎች በአዲስ አበባ እየተካሄደው ባለው 39ኛው የአፍሪካ ህብረት ጉባኤ ላይ ለሚሳተፉ የአፍሪካና የዓለም አቀፍ መሪዎች ባቀረበው ጥሪ በኢትዮጵያ እያሽቆለቆለ ባለው የሰብአዊ መብት አያያዝና በትግራይ ክልል ባለው ደካማ የሰላም ሁኔታ ድምጻቸውን እንዲያሰሙ ጠይቋል። የመብት ተሟጋቹ ድርጅት በጥር ወር መጨረሻ ላይ በትግራይ መካከለኛውና ደቡባዊ ክፍሎች በኢትዮጵያ ሰራዊትና በትግራይ ኃይሎች መካከል እንደገና የተቀሰቀሰው ግጭት ከፍተኛ መፈናቀል ማድረሱን ጠቁመዋል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ኮሚሽነር ቮልከር ቱርክ ባለፈው ሳምንት የካቲት 3 2018 በሰጡት ማሳሰቢያ በቀጠና ያለው አስከፊ የሰብአዊ መብት እና ሰብአዊ ሁኔታ ይበልጥ ሊባባስ እንደሚችል በመጥቀስ የተፈጸሙ ጥሰቶችን በገለልተኛ አካል እንዲመረመሩ መጠየቃቸውን ድርጅቱ አሳስበዋል። ሂውማን ራይትስ ዎች በአማራ ክልል የቀጠለው ግጭትን በመጥቀስ የኢትዮጵያ ባለስልጣናት ጎረቤት ሀገር ኤርትራ የታጠቁ ቡድኖችን እየረዳች ነው ሲሉ መክሰሳቸውን በዘገባው አካቷል። ተቋሙ አክሎም በሀገሪቱ በተለያዩ አካባቢዎች ያለው የጸጥታ መደፍረስ ለሰላማዊ ሰዎች ጥበቃ ስጋት መሆኑን ገልጿል።
ሁማን ራይትስ ዎች የህብረቱን መሪዎች ለሲቪሎች ጥበቃ ቅድሚያ እንዲሰጡ ጠይቋል። ተቋሙ በህዳር 2015 የተፈረመውን የፕሪቶሪያ የሰላም ስምምነት የፈረሙ ሁሉ ያልፈረሙም አካላት ለሲቪሎች ጥበቃ እንዲያደርጉ፣ የሰብአዊ እርዳታ ተደራሽነት እንዲረጋገጥና የሽግግር ፍትህ እርምጃዎች እንዲተገበሩ ተጽዕኖ እንዲደረግ ጠይቋል። የዓለም አትሌቲክስ ዋና ስራ አስፈጻሚ ኢትዮጵያ ስፖርታዊ መሰረተ ልማቶችን እንድታጠናቅቅ ጠየቁ። የዓለም አትሌቲክስ ዋና ስራ አስፈጻሚ ፒርስ አካላንጋ ኢትዮጵያ በዓለም አቀፍ ድርጅት የሚዘጋጁ ውድድሮችን ለማስተናገድ እየገነባቻቸው ያሉ መሰረተ ልማቶችን በአፋጣኝ እንድታጠናቅቅ ጠይቀዋል። ኦካላንጋ በኢትዮጵያ አትሌቲክስ ፌዴሬሽን ዋና መስሪያ ቤት ለጋዜጠኞች በሰጡት መግለጫ እንደ አዲስ አበባ ስቴዲየም፣ አቃቂ ቃሊቲ ስቴዲየም እና ሌሎችም ስፖርታዊ ውድድርን ለማስተናገድ የሚውሉ ግንባታዎች በአፋጣኝ እንዲጠናቀቁ፣ ለውድድሮችም አስፈላጊ የሆኑ ቅድመ ሁኔታዎች እንዲሟሉ አሳስበዋል። ፒርስ ኦካላንጋ ኢትዮጵያ በአትሌቲክስ ታሪክ ውስጥ በርካታ ጀግኖች ለዓለም ያበረከተች ሀገር መሆኗን ገልጸው ከዚህም በኋላ የዓለም አትሌቲክስ ድርጅት በርካታ ውድድሮችን ወደ ኢትዮጵያ የማምጣት እቅድ እንዳለው አስታውቀዋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህን በበኩላቸው የሀገሪቱ የአትሌቲክስ ውጤት ቀድሞ ወደ ነበረበት ደረጃ ለመመለስ እየተሰራ መሆኑን ተናግረዋል። ኢትዮጵያ ስፖርታዊ ውድድሮችን ለማስተናገድ በጥሩ ብቃት ላይ እንደምትገኝ የጠቀሱት ፕሬዝዳንቱ በቀጣይም በቴክኖሎጂ የተደገፉ ስራዎችን ለመስራት ግብ መያዛቸውን፣ ኢትዮጵያ በዓለም አትሌቲክስ ድርጅት ውስጥ ተገቢውን ውክልና እንድታገኝ እንደሚሰሩም ተናግረዋል። የኢትዮጵያ መንግስት የሮይተርስን የምርመራ ዘገባ ተከትሎ የ3 ጋዜጠኞችን የስራ ፍቃድ ሳያድስ ቀረ። የኢትዮጵያ መንግስት በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞችን የስራ ፍቃድ ለማደስ ፈቃደኛ ሳይሆን መቅረቱን የዜና ወኪሉ አስታውቋል። በተጨማሪም የዜና ወኪሉ 39ኛው የአፍሪካ ህብረት የመሪዎችን ጉባኤ እንዲዘግብ የተሰጠውን ፍቃድ መነጠቁን ገልጿል። ይህ እርምጃ የተወሰደው ሮይተርስ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የማሰልጠኛ ካምፕ መገንባቷን የሚገልጽ የምርመራ ዘገባ ካወጣ ከጥቂት ቀናት በኋላ ነው። የኢትዮጵያ መንግስት ለውሳኔው እስካሁን ለይፋዊ ማብራሪያ የሰጠው ነገር የለም። የሮይተርስ ቃል አቀባይ እንደተናገሩት የኢትዮጵያ መንግስት የ3ቱን ጋዜጠኞች የስራ ፍቃድ ለማደስ ፈቃደኛ ለመሆኑና የህብረቱን ጉባኤ እንዲዘግቡ የተሰጠውን ፍቃድ መነጠቁም አረጋግጧል። ቃል አቀባዩ የኢትዮጵያ መንግስት ለ39ኛው የአፍሪካ ህብረት ጉባኤ የተሰጠውን የሮይተርስ ፍቃድ ነጥቋል። እንዲሁም በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞች በሀገሪቱ ውስጥ እንዲሰሩ የተሰጣቸውን ፍቃድ አላድስም ብሏል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።